ስብሐት ለከ አምላኬ በውልቆ ሰወ መላእክት ስብሐት ለከ አምላኬ በውልቆ ጽዱላን ከዋክብት ስብሐት ለከ አምላኬ በውልቆ ኩሎን ዕለታት ስብሐት ለከ አምላኬ በውልቆ ኩሎን አዝማናት። አቤቱ እግዚአብሔር ሆይ በሰዎችና በመላእክት ቁጥር በዓለማት ቁጥር በዕለታትና በአዝማናት ቁጥር ክብርና ምስጋና ለአንተ ይሁን። እስመ በመስቀልከ ድኅነ ኩሉ ፍጥረት ሁሉ በመስቀልህ ድኗልና። እንደ እግዚአብሔር አምላክ መልካም ፈቃድ ሰሙነ ሕማማትን እናብራራለን። የሰሙነ ሕማማትን ነገር እንናገራለን። ሰሙነ ሕማማት ማለት ምን ማለት ነው ከተባለ ሰሙን ማለት ሰሞን ወቅት ማለት ነው። ሕመም ማለት እመም ማለት ነው። ሕማማት ማለት ደግሞ እመሞች ማለት ነው። ሲበዛ ለአንድ ሲሆን እመም ሕማም ይባላል። ለብዙዎች ሲሆን ደግሞ ሕማማት ይባላል። ሕመሞች ማለት ነው። ሕመም በሁለት ይከፈላል። አንዱ ሕመም ከራሱ ከስጋ የተነሳ የስጋ ሕመም ይባላል። ሁለተኛው የሕመም አይነት ከሌላ አካል የተነሳ በስጋ ላይ የሚፈጸም የስጋ ሕመም ይባላል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕመም ከነዚህ የሕማማት አይነቶች ማንኛው ነው ከተባለ ከሌላ አካል የተነሳ በስጋ ላይ የሚፈጸም የሕማም አይነት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበለው ሕመም የተቀበለው አጠቃላይ መከራው ከሌላ አካል በአይሁዳውያን እጅ በእደ አይሁድ የተፈጸመበት እንጂ ከራሱ አካል የተነሳ ሕመም አይደለም። እና ከዚህ የተነሳ ሕማማት ማለት ምን ማለት ነው ብለን ስናስብ ይሄ ቀጥታ ትርጉሙ ነው። ምስጢሩ ግን ምንድን ነው ከተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ በአይሁዳውያን እጅ የተቀበለውን መከራ የደረሰበትን እንግልት ሁሉ የምንናገርበት ኃይለ ቃል ምን ይባላል? ሕመም ይባላል። ይህም ታላቁ ነቢይ ኢሳይያስ ነሳ ደዌነ ወጾረ ሕማመነ ሕማማችንን ተሸከመ ደዌያችንን ያዘ ብሎ እንደተናገረው ማለት ነው። ከዚህ የተነሳ ሕመም ይባላል። ከሆሳዕና እሁድ ከ5 ሰዓት ጀምሮ እስከ ቅዳሜ 6 ሰዓት ድረስ ያለው ሕማማት ይባላል። እያንዳንዱ በሰሙነ ሕማማት የተፈጸመው ነገር ምንድን ነው? ሰኞ ምን ተፈጸመ? ማክሰኞ ምን ተፈጸመ? ረቡዕ ምን ተፈጸመ ሲባል እያንዳንዶቹ በቀኖቹ የተፈጸመው ምስጢር እናያለን። ሰኞ ማለት መጀመሪያ የስሙ ትርጓሜ ሰኞ ማለት ሁለተኛ ቀን ማለት ነው። አንዳንዱ ሰው ሰኞ ማለት መጀመሪያ ቀን የሚመስለው ሰው አለ። ነገር ግን ሰኞ ማለት ራሱ ስሙ ትርጉሙ ምንድን ነው ከተባለ ሁለተኛ ቀን ማለት ነው። ታዲያ በዚች በሕማማት ሰኞ መድኃኒታችን ኢየሱስ ክርስቶስ ምን አደረገ ከተባለ ዕፀ በለስን የረገመበት ቀን ነው። ይህንን ምስጢረ ቃልና ኃይለ ቃል በቅዱስ ማቴዎስ ወንጌል ምዕራፍ 21 ቁጥር 22 ጀምረን ስንመለከት በለስን እንደረገማት እናገኛለን። ነገር ግን ከዚህ ቃል የተነሳ በጌታችን በመድኃኒታችን በኢየሱስ ክርስቶስ ነገርና በለስን ከማድረቁ የተነሳ አንዳንዶቹ ኢየሱስ ክርስቶስን ያደንቁታል። በምን ያደንቁታ ተባለ? ወኢይኩን ፍሬ በውስቴትኪ ብሎ በተናገረ ጊዜ ዕለቱን በመድረቋ ቃሉ ዕለቱን እጽዋቱን በማድረቁ ያደንቁታል። ነገር ግን ደግሞ አንዳንዶች እንዴት በለስን ይቆጣል ብለው ደግሞ እንትን የሚሉ ሰዎች አሉ። ለምን ተቆጣ በበለስ ላይ ብለው የሚያስቡ ሰዎች አሉ። ነገር ግን የቤተ ክርስቲያናችን ሊቃውንት ምንድነው የሚሉት? በአንጻረ በለስ ረገማ ለኃጢአት ኃጢአትን በበለስ አንጻር ረገማት እንጂ የተቆጣው በለሲቱን ሳይሆን ኃጢአትን ነበር ይላል። ይህንን ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ሲተረጉመው እንዲህ ይላል። ዕፀ በለስ ያላ ምንድናት ከተባለ
ይህንን ምስጢር ለመመለስ የመጀመሪያ ደረጃ ኦሪት ዘፍጥረትን ማወቅ ያስፈልጋል። አዳም ከገነት ወጥቶ ራቁቱን በሆነ ጊዜ ምን ይላል? ወሰፈየ እምቆጽለ በለስ ይላል። ከበለስ ቅጠል ልብስ ለበሰ፣ የበለስ ቅጠል አገለደመ ይላል። ይህንን የበለስ ቅጠል አገልድሞ ለብዙ ዘመናት ኖሮ ነበር አዳም እና ይህንን የበለስ ቅጠል ልብስ ጌታችን መድኃኒታችን ኢየሱስ ክርስቶስ ከዚህ ወዲህ አትለብሱም፣ እንግዲህ ወዲህ የምትለብሱት እኔ የምሰጣችሁ ጸጋ መንፈስ ቅዱስን ነው ሲል ምን አለ? ያችን የበለስ ቅጠል አደረቃት ማለት ነው። ከዛ ሲቀጥል ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተራበ ተገልጿል። ተርቦ ነው ፍሬ በለስን ሊያይ ወይም ደግሞ ሊፈልግ የሄደው። ነገር ግን አሁንም ኢየሱስ ክርስቶስ ወደ ዕፀ በለስ የሄደው ፍሬ በለስን ፈልጎ ሳይሆን የተራበው ረሃቡ ምንድን ነው ከተባለ ዓለምን ማዳን ነው። ዓለምን ማዳኑ ረሃብ ይባላል። ሊተሰመ ብልእየ ድህነተ ዓለም ውእቱ። ክርስቶስ የተራበው ማራብ ዓለምን ማዳን ነው። ክርስቶስ የሚበላው መብልም ዓለምን ማዳን ነው ብሎ ቅዱስ ዮሐንስ አፈወርቅ በግብረ ሕማማቱ ላይ ተርጉሞታል ማለት ነው። ስለዚህ ሰኞ ምንድን ነው ከተባለ እንደዚሁ ነጠላ ትርጉሙን ስናየው ርግመተ በለስ ይባላል። ሁለተኛ ትርጉሙን ስናየው ግን ዋናው እና ረቂቁን ትርጉም ስናየው ርግመተ ኃጢአት ይባላል አንዱ ማለት ነው። ሁለተኛው ደግሞ ይሄ ከበለስ የምንለብሰው ልብስ ያቆመበት ከመንፈስ ቅዱስ እማይ ወእመንፈስ ቅዱስ እኑም ይለዋል። ከውሃና ከመንፈስ ቅዱስ የተፈተለ ጸጋ መንፈስ ቅዱስን የምንለብስበት የለበስንበት ቀን ምን ይባላል? ሰኞ ይባላል ማለት ነው። ሁለተኛው አንጽሖተ ቤተ መቅደስ ይባላል። አንጽሖተ ቤተ መቅደስ ምን ማለት ነው ከተባለ መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ ርግቦችን፣ በጎችን፣ ላሞችን ሲሸጡ አግኝቶ ከቤተ መቅደስ ያስወጣበት ቀን ነው አንዱ። ማክሰኞ ምንድን ነው ከተባለ ደግሞ ዕለተ ተስዕሎ ይባላል። ማክሰኞ ዕለተ ተስዕሎ ማለት ምን ማለት ነው ከተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቤተ መቅደስ ርግቦቹን ላሞቹን እና በጎቹን ባስወጣ ጊዜ አይሁዳውያን ምን ብለው ጠይቀውታል? በመማኅተመኑ ትገብር ዘንተ፣ ይህንም በማን ስልጣን ታደርጋለህ? ከሊቀ ካህናት ወገን ሳትሆን ከንጉሥ ወገን ሳትሆን ንጉሠ ነገሥቱን ከንጉሠ ወገን ሳትሆን ይሉታል። ሊቀ ካህናቱን ከካህናት ወገን ያይደለ ይሉታል። መድኃኔዓለም ኢየሱስ ክርስቶስ ግን የካህናት ወገን ሳይሆን ሊቀ ካህናት ነው እና ይህንን በማን ስልጣን ነው ገበያውን የምትፈታው ሲሉት ምንድነው ያላቸው ኢየሱስ ክርስቶስ? እኔም አንድ ጥያቄ ልጠይቃችሁና መልሱልኝ፣ ከዛ በኋላ እኔም እነግራችኋለሁ አላቸው። እሱ ምንድነው ጥያቄው? ጥምቀቱ ለዮሐንስ እምኀበአይቴ ውእቱ፣ የዮሐንስ ጥምቀት ከየት ነው? ከሰማይ ነው ወይስ ከምድር ብሎ ጠየቃቸው። እነሱም ምላሽ አጡ። ከሰማይ ነው ብንለው ለምን አላመናችሁበትም ይለናል። ከመሬት ነው ብንለው ደግሞ ሕዝቡ ዮሐንስን እንደ ነቢይ ያከብሩታል። እንደገናም ደግሞ ከምድር የተነሳ ነቢይ እንዲህ አያደርግምና ምላሽ ያሳጡናል ብለው ዝም ብለው በተንኮል ዝም አሉ። ኢየሱስ ክርስቶስም ይህም በማን ስልጣን እንደማደርግ አልነግራችሁም ብሎ ዝም ብሏቸዋል። ምስጢሩን መደበቅ ስለፈለገ ሳይሆን ኢየሱስ ክርስቶስ እንዲህ ያለበት ምክንያት እነሱ ለምስጢር ያልበቁና ተንኮለኞች ስለሆኑ ነው ማለት ነው። ስለዚህ ማክሰኞ ምን ይባላል? ዕለተ ተስዕሎ፣ የመጥያቄ ቀን፣ መድኃኔዓለም ኢየሱስ ክርስቶስ ጠይቋቸው አይሁድ ምላሽ ያጡበት ቀን ይባላል። ሶስተኛው ዕለተ ረቡዕ ነው። ዕለተ ረቡዕ ምን ይባላል? ረቡዕ ማለት ማክሰኞ ማለት ሶስተኛ ቀን ማለት ነው በቀን ቁጥር። ረቡዕ ማለት ደግሞ አራተኛ ቀን ማለት ነው። ረባ አራት አደረገ ይልና ረቡዕ የሚል ውስጠ ዘ ይወጣል። ረቡዕ ማለት አራተኛ ቀን ማለት ነው። በአራተኛው ቀን ምን አደረገ ኢየሱስ ክርስቶስ? በዕለተ ረቡዕ በዚህ ቀን አይሁዳውያን ምክር የመከሩበት በኢየሱስ ክርስቶስ ላይ ምክረ ሞቱን ያጸኑበት ቀን ነው። በሌሎቹም ቀኖች መክረዋል። ይልቁንም ግን በዕለተ ዓርብ ይልቁንም ግን በዕለተ ረቡዕ ምክረ ሞቱን አጽንተው መክረዋል። ስንክሳሩን ስንመለከት መጋቢት 23 መጋቢት 24 ላይ ምን ይላል? ስንክሳር በዚህች ቀን
በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ ይመክሩ ዘንድ አይሁዳውያን እና ጸሐፍት ፈሪሳውያን በቀያፋ ቤት ተሰበሰቡ ይላል። ከዛ ሲቀጥል በ24 መጋቢት 24 ባለው ስንክሳርም በዚች ቀን አይሁድ ሊመክሩ ዘንድ አሁንም በሊቀ ካህናቱ ቤት በቀያፋ ቤት ተሰበሰቡ ይላል። በሁሉም ቀኖች መክረዋል። ይልቁንም በዕለተ ረቡዕ ደግሞ አጽንተው መክረዋል። ይህንንም ስናይ በቅዱስ ዮሐንስ ወንጌል ምዕራፍ 11 ቁጥር 40 እስከ 49 ድረስ ስንመለከት እንዲህ ይላል። ቀያፋ የሚባለው ሊቀ ካህናት አጠቃላይ ካህናቱ ጸሐፍት ፈሪሳውያን ተሰብስበው ምናሉ? ወፀውእዎሙ ሊቃነ ካህናት ወፈሪሳውያን ለሕዝብ ሊቃነ ካህናቱና ፈሪሳውያን ሕዝቡን ጠሯቸው። ከዛ ሲቀጥልስ ወይቤልዎሙ ምንተ ንሬሲ ምን እናደርጋለን ብለው ጠየቋቸው ይልና ቅዱስ ዮሐንስ ወንጌላዊ ቀጥሎ እንዲህ ይላል። ናሁ ዝንቱ ብእሲ ብዙኃ ተአምረ ይገብር፣ እነሆ ይህ ሰው ብዙ ተአምራት ያደርጋል። እንዲሁ ብንተው ለእምሃደግናሁ ይመጹ ሰብአ ሮሜ፣ የሮም ሰዎች ይመጣሉ። ወይነሱ ብሔረነ ወኪያነ ወሕዝበነኔ፣ እኛንም ሀገራችንም ሕዝቦቻችንም ሁሉ እጅ ያደርጉናል አሉና ምን እናድርግ ብለው መከሩ። ይህን ጊዜ ሲመክሩ አንዱ ካህን ከዛውም ዘንድ ካህን ብቻ አይደለ ሊቀ ካህናት የሆነው ስሙ ቀያፋ የሚባለው ሊቀ ካህናት እንዲህ አላቸው። ወኢተአምሩ ወኢምንተኒ፣ እናንተ ምንም አታውቁም። ወኢትመክሩ፣ ምንም ምክርም አትችሉም አትመክሩም። ኋላስ ምን እናድርግ ካላችሁኝ፣ ይሄ ይሰነ አሃደ ብእሴ ንቅትል፣ አንድ ሰው እንገል ዘንድ ይሻለናል። እምይትሃጎል ኩሉ ሕዝብ በእንቲአሁ፣ ሰው ሁሉ ስለ እርሱ በአንድ ሰው ምክንያት በእርሱ ምክንያት ሰው ሁሉ ከሚጠፋ፣ ሰው ሁሉ ከሚሞት፣ ሰው ሁሉ ከሚጎዳ አንድ ሰው ብንገል ይሻለናል አለ። ከዚያ በኋላ ይሁን ብለው ምክሩን አጸኑ። ነገር ግን ታላቁ ወንጌላዊ ቅዱስ ዮሐንስ አፈወርቅ ይህ ይሰነ አሃደ ብእሴ ንቅትል ያለው ከራሱ ከልቡ አንቅቶት አይደለም። አዎ ዓለም የዳነው በአንድ በኢየሱስ ክርስቶስ ሞት ነው። ነገር ግን ይህንን የተናገረው ከራሱ ከልቦናው አንቅቶ ወይም ደግሞ መንፈስ ቅዱስ አነሳስቶት አይደለም። ኋላ ከምን የተነሳ ነው ከተባለ በዚያን ጊዜ እስመ እብሬቱ ይእቲ ዓመት ይላል። ያቺ ዘመን የሊቀ ካህናትነቱ ወራት የተሾመባት ወራት ነበረችና በዚህ በሹመቱ ምክንያት ሀብተ መንፈስ ቅዱስ ወይም መንፈስ ቅዱስ አፉን ጸፍቶ ፊቱን ጸፍቶ አፉን ከፍቶ እንዲህ እንዲል አደረገው። ተነበየ ዘንተ ይላል። ይህንን ትንቢት ተናገረ እንጂ ከራሱ አንቅቶ አይደለም ሲል ነው። ይሄ ማለት ምን ማለት ነው ከተባለ ዓለም ሁሉ በዲያብሎስ ከሚጎዳ፣ ዓለም ሁሉ በኃጢአት ከሚጎዳ አንድ ኢየሱስ ክርስቶስ ሞቶ ዓለም ሁሉ ቢድን ይሻላል ብሎ ትንቢት እየተናገረ ነበር ማለት ነው ውስጡ ምስጢሩ። ነገር ግን እንዲህ ይሁን ተብሎ የተወሰነበት ቀን መቼ ነው? ረቡዕ ነው። ስለዚህ ይሄ ረቡዕ ምክረ ሞቱ የተፈጸመበት ቀን ስለሆነ የሕማማት ረቡዕ በዚህ ሁኔታ ይነገርለታል፣ ይከበራል። ወይም ምስጢሩ ይህ ነው ማለት ነው። ብዙውን ጊዜ ሮብም የምንጾምበት ምክንያት ይህ ነው። የኢየሱስ ክርስቶስ ምክረ ሞቱ ስለተፈጸመበት ነው ማለት ነው። ሌላው ያቺ ኃጢአተኛይቱ ሴት ሽቶ የቀባችውም በዚህ ቀን ነው እና እግሩም በእንባም የታጠበበት ቀንም ይህው ቀን ነው። ታላላቆቹ ሊቃውንት ምን ይላሉ? አቤቱ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ንጹሐት ክቡራት የሆኑ እግሮችን ስጠኝ፣ በእንባዬ እንዳረሳቸው በራስ ፀጉሬ እንድመዘምዛቸው ንጹሐት ክቡራት እግሮችን ስጠኝ። ለምን ከተባለ በዓይኖቼ እንባ አጥቤ በራስ ፀጉሬ አሽቼ ከመትበለን በሰላም እሁር ተሃድገ ለከ ኃጢአትህ ተሰርዮልሃል በሰላም ሂድ ትለይ ዘንድ እግሮችን በእንባዬ እንዳጥባቸው ስጠኝ ይላል። ስለዚህ በዚህ ቀን በዕለተ ረቡዕ እንደዚያች እንደ ኃጢአተኛይቱ ብታነባ በእንቧ የኢየሱስ ክርስቶስን እግር ብታጥብ ተሃድገ ለኪ ኃጢአትኪ ተብላ በሰላም ወደ ቤቷ እንደሄደች እኛም ተሃድገ ለከ ኃጢአትከ ተሃድገ ለኪ ኃጢአትኪ ተብለን በሰላም ወደ ቤታችን ወደ ቤተ ክርስቲያን ወደ ቤታችን
ወደ መንግሥተ ሰማይ እንድንሄድ እንባችንን እያፈሰስን ስለ ጌታችን ስለ ኢየሱስ ክርስቶስ ልናለቅስ ይገባናል ማለት ነው። ከዛ ሲቀጥል ዕለተ ሐሙስ ነው። ሐሙስ ማለት የስሙ ትርጓሜ አምስት ማለት ነው። አምስተኛ ቀን ማለት ነው። ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ያደረገበት ቀን ነው ከተባለ ሐሙስ በጣም ሰፊና ረቂቅ የሆነ ምስጢር አለው። የመጀመሪያው ሐሙስ ምን ይባላል ከተባለ ሰው ሁሉ ዓለም ሁሉ የሚያውቀው በምእመናን ዘንድ ሁሉ የታወቀ ምን ይባላል? ጸሎተ ሐሙስ ይባላል። የጸሎት ቀን ማለት ነው። ሁለተኛው ምን ይባላል? ዕለተ ቁርባን ይባላል። ሶስተኛው ዕለተ ተሐጽቦ ይባላል። አራተኛው ዕለተ ትህትና ይባላል። የመጀመሪያው ጸሎተ ሐሙስ ይባላል። ጸሎተ ሐሙስ የሚባልበት ምክንያት ምንድነው ከተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ጸሎት የጸለየበት ቀን ስለሆነ ነው። ዕለተ ቁርባን ነው። ዕለተ ቁርባን ማለት ደግሞ ምን ማለት ነው ከተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ደቀ መዛሙርቱን ሰብስቦ ነገ በመልዕልተ መስቀል የሚሰቀለው ሥጋዬ ይህ ነው እንኩ ብሉ፣ ነገ በመልዕልተ መስቀል የሚፈሰው ደሜ ይህ ነው እንኩ ጠጡ ብሎ ህብስቱን ትኩስ ሥጋ ትኩስ ደም አድርጎ የሰጠበት ቀን ስለሆነ ምን ይባላል? ዕለተ ቁርባን ይባላል። ከዛ ሲቀጥል ዕለተ ተሐጽቦ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ የቅዱሳን ደቀ መዛሙርቱን እግራቸውን ያጠበበት ቀን ስለሆነ ቅዱሳን ደቀ መዛሙርቱም የታጠቡበት ቀን ስለሆነ ምን ይባላል? የመታጠብ ቀን ይባላል። ሌላው ዕለተ ትህትና ይባላል። ዕለተ ትህትና ማለት ደግሞ የትህትና ቀን ማለት ነው። ይሄውም ሰማይና ምድር የማይወስኑት ጌታ የቅዱሳን ደቀ መዛሙርቱን እግር ማጠቡ ዕለተ ትህትና ይባላል። ከዛ ሲቀጥል ዕለተ ዓርብ ነው። ዕለተ ዓርብ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለው በዕለተ ዓርብ ዓርብ ቀን 6 ሰዓት ነው። ስለዚህ ይሄ ምን ይባላል? ስቅለት ይባላል፣ ዓርብ ይባላል። ዕለተ ዓርብ ላይ በጣም ብዙ ድንቅ ነገር ተደርጓል። ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ያዳነው በዕለተ ዓርብ ተሰቅሎ ነው። ክርስቶስ በተሰቀለ ጊዜ በምድር 4 ተአምራት በሰማይ 3 ተአምራት ተደርገዋል። በሰማይ ፀሐይ ጨልማለች፣ ጨረቃ ደም ሆናለች፣ ከዋክብት ረግፈዋል። በምድርም ሙታን ተነስተዋል፣ መቃብራት ተከፍተዋል። መንጦላዕተ ቤተ መቅደስ ከ2 ከ4 ተከፍለዋል። ድንጋዮቹ ተሰነጣጥቀዋል። እነዚህ ሲደመሩ 7 ተአምራት ይሆናሉ። ከዛ ሲቀጥል ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ተሰቅሎ ነገ በመልዕልተ መስቀል የሚሰቀለው ሥጋዬ ይህ ነው፣ በመልዕልተ መስቀል የሚፈሰው ደሜ ይህ ነው ብሎ ደሙን ያፈሰሰበት ሥጋውን የቆረሰበት ቀን ስለሆነ ዕለተ ስቅለት ይባላል። ይህን ጊዜ ነው ሕማሙ በሙሉ የተፈጸመው። አጠቃላይ 13ቱ ሕማማተ መስቀል የሚባሉ አሉ። እነዚህ ሁሉ የተፈጸሙበት ሕማማት ዕለተ ዓርብ ይባላል።